በዓለ ደብረ ዘይት። የደብረ ዘይት በዓል ወይንም ደግሞ ደብረ ዘይት የሚለውን ከስሙ ትርጉም ስንነሳ ደብረ ዘይት ማለት የወይራ መብቀያ ወይንም በወይራ ደን የተሸፈነ ተራራ ማለት ነው። ወይንም በሌላ አገላለጽ ደብር ማለት ተራራ ማለት ሲሆን ዘይት ማለት ደግሞ ወይራ ማለት ነው። በአንድ ላይ የቃሉ ትርጉም ደብረ ዘይት ሲሆን የደብረ ዘይት ወይንም ደግሞ የወይራ ዛፍ የሞላበት የበዛበት የወይራ ተራራ ማለት ነው። ከኢየሩሳሌም በስተምስራቅ የሚገኝ ተራራ ሲሆን ይህ ደብረ ዘይት ከኢየሩሳሌም በስተምስራቅ የሚገኝ ተራራ ሲሆን በመካከል የቄድሮን ሸለቆ ብቻ ነው ያለው። ከግርጌው ጌቴሴማኒ የተባለው የአትክልት ስፍራም ይገኛል። በጸሎተ ሐሙስ ማታ ጌታችን መድኃኒታችን ኢየሱስ ክርስቶስ የተያዘበትና በኋላም የእመቤታችን ቅድስት ድንግል ማርያም ቅዱስ ሥጋዋ ያረፈበት ወይንም የድንግል መካነ መቃብር በዚህ ተራራ ግርጌም ይገኛል። እንደገናም ቤተፋጌ እና ቢታንያ በኮረብታው ጫፍ በስተ ምስራቅ ይገኛሉ። ይህ ተራራ በመጽሐፍ ቅዱስ የሚገኙ ብዙ ተአምራት፣ ብዙ ድርጊቶች የተፈጸሙበት ቦታ ነው። ጌታችን ስለ ቤተ መቅደሱ መፍረስ፣ ስለ ዓለም ፍጻሜ እና ስለ ዳግም ምጽአት በዚህ ተራራ ላይ በትንቢት መልክ እንደተናገረም በማቴዎስ ወንጌል ምዕራፍ 24 ቁጥር 3 ላይ ተጽፎ እናገኛለን። በዚህም ተራራ ላይ ወደ ሰማይ እንዳረገም በሉቃስ ወንጌል ምዕራፍ 24 ቁጥር 50 ላይ ተጽፎ እናገኛለን። በዚሁ ተራራ ላይ ቀን በከተማ በገጠር ሲያስተምር ውሎ ሌሊት የሚያድርበት የኤሊዮን ዋሻም ይገኛል። በኋለኛው ምጽአቱም በዚሁ ቦታ እንደሚገለጥ ትንቢት ተናግሯል። ስያሜው ደብረ ዘይት የሚለው የአብይ ጾም እኩሌታ ላይ ያለውን ሰንበት በዚህ ተራራ ተጠርቷል። የአብይ ጾም እኩሌታ ማለትም የአምስተኛው እሁድ ስያሜ በዚሁ ተራራ ስም ደብረ ዘይት በመባል ተጠርቷል። ይህንን ዕለት የቤተ ክርስቲያናችን ሊቅ ቅዱስ ያሬድ የዳግም ምጽአት አድርጎ መዝሙሩን ጽፏል። በዚህ ዕለት መሰረት ስለ ዳግም ምጽአት ሰፋ ያለ አስተምሮም አስተምሯል የቤተ ክርስቲያናችን ሊቅ ቅዱስ ያሬድ። በዚህ ተራራ ላይ እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል እያሉ ይጠይቁት ነበር። እንዲህም ሲሉ የመምጣትህና የዓለም መጨረሻ ምልክቱስ ምንድነው አሉት። የማቴዎስ ወንጌል ምዕራፍ 24 ቁጥር 3 ላይ ለደቀ መዛሙርቱ የዳግም ምጽአቱን እንደገናም የዓለም ፍጻሜ የትንሣኤ ሙታንን በተጨማሪም ትምህርት ከዚህ ጋር በተያያዘ በሰፊው ስላስተማረ በዓሉ በተራራው ስም ተሰይሟል። የደቀ መዛሙርቱ ጥያቄ። ከዕለታት አንድ ቀን ደቀ መዛሙርቱ የቤተ መቅደሱን ስነ ሕንጻ በትኩረት እያንዳንዱን ነገር በመመልከት አደነቁ። ጧት በጸሎት ጊዜ ጸሎታቸውን አድርሰው ሲጨርሱ የጧት ፀሐይ አርፎበት ያሸበረቀውን ቤተ መቅደስ ውበቱን አስተውለው ምን ጥበበኛ እንደሰራው እየተነጋገሩ ጌታችን አብሮ እንዲያደንቅ ሲጠብቁ፣ ነገር ግን አስደንጋጭ የሆነ ነገር
ተናገራቸው እንዲህም ሲል ያ የሚያደንቁት ቤተ መቅደስ የሚፈርስ እንደገናም አያይዞ ከሞት በኋላ ተነስቶ እንደሚያርግና ነገር ግን ዓለሙን ለማሳለፍ ደግሞ እንደሚመጣ ወደፊት የሚሆነውን ምስጢራትን ሁሉ በቤተ መቅደሱ እንደገናም በሕዝቡ ላይ ሊደርስ ያለውን በትንሹ ጠቆማቸው። እነርሱ ስለ ሕንጻ ቤተ ክርስቲያን ሲያደንቁ እርሱ በሕንጻ ቤተ ክርስቲያኑ የራሱን ሥጋ ከነፍሱ ለይቶ በከርሰ መቃብር አድሮ ከዛም ወጥቶ እንደሚያርግ ሲያስተምራቸው ቆየ። ይህም ነገር እረፍት ነሳቸውና ወደ ደብረ ዘይት ከተሻገሩ በኋላ በሰፊው እንዲገልጽላቸው ጠየቁት። ጥያቄውም እርሱ በደብረ ዘይት ተቀምጦ ሳለ የቀረበ ጥያቄ ነው። ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለምስ መጨረሻ ምልክቱ ምንድነው? ብለው ጠየቁት። ማቴዎስ 24 ቁጥር 3 ላይ ቅድም በጠቀስነው ጥቅስ ላይ በዚህ ጥያቄያቸው እንደምንመለከተው ጥያቄያቸው ዕለት እና ምልክት ሁለቱ ነገር ላይ ያተኮረ ጥያቄ ጠየቁት። ወይንም መቼና ምን የሚል ጥያቄ ነበር። የቤተ መቅደሱ መፍረስ መቼ ይሆናል? የዓለም መጨረሻና የመምጣትስ ምልክት ምንድነው? ጌታችንም በቀኙ ያቁመንና ወደ ግራም ወደ ቀኝም ሳይል በጥያቄያቸው ላይ ብቻ አትኩሮ ሰፊ መልስ ሰጣቸው። መቼ ይሆናል ላሉት የመጀመሪያው ጥያቄ ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆን የሰው ልጅም ቢሆን የሚያውቃት የለም ሲል አጭር መልስ ሰጣቸው። ስለ ሁለተኛው ጥያቄያቸው ግን ስለ ምልክት ጉዳይ መሸከም እስኪያቅታቸው ድረስ አስተምሯቸው ነበር። በመልሱም ውስጥ ማስጠንቀቂያዎች፣ እንደገና ምክሮች፣ መጽናኛዎችና ምሳሌዎች በብዛት ቀርበው በተደጋጋሚ ተወስተው ነበር። ምልክቶች፣ አንደኛ ሐሰተኞች ክርስቶሶች። ጌታችን በአንደኛ ደረጃ የተናገረው ምልክት በተለያየ ጊዜ በተለያየ ሀገር ብዙ ሐሰተኞች ክርስቶሶች እንደሚነሱ ነበር። የጌታ ቃል አይቀርምና ከዚህ ቀደም ብዙ ሰዎች እኔ ክርስቶስ ነኝ እያሉ ተነስተው ነበር። ዋናው በራእየ ዮሐንስ ምዕራፍ 13 ላይ አውሬ ተብሎ የተጠቀሰውና በቅዱስ ጳውሎስ የአመጽ ሰው እርሱም የጥፋት ልጅ የተባለው ብዙ ጥፋትና መከራን የሚያደርሰውና ባለ ስድስት መለያ ምልክቱ ሐሰተኛ ክርስቶስ እስኪገለጥ ድረስ መንገድ ጠራጊዎች የሆኑ አለማማጅ ሐሰተኞች ክርስቶሶች ተነስተዋል። በእውነተኛው ንጉሥ ክርስቶስ ዳግም መምጣት የሚደመሰሰው ሐሳዊ መሲህ የመጨረሻውና ለ3 ዓመት ከመንፈቅ ቤተክርስቲያንን የሚወጋ የታላቁ መከራ ፈጻሚና አስፈጻሚ ይሆናል። ለዚህ ነው መድኃኒታችን እስኪመጣ ድረስ እንዳንሰናከል አስቀድሞ ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችን ያስታሉ። በዚያን ጊዜም ማንም እነሆ ክርስቶስ ከዚህ አለ ወይንም ከዚህ አለ ቢሏችሁ አትመኑ ያለን ለዚህ ነው። በዛ አለ ወይንም በዚህ አለ ቢሏችሁ እንዳታምኑ ብሎ ያስጠነቀቀን ጌታችን ለዚህ ነው። በሀገራችንም በኢትዮጵያ በአጼ ልብነ ድንግል ዘመነ መንግስት እኔ ክርስቶስ ነኝ የሚል ሐሳዊ መሲህ ሐሰተኛ ክርስቶስ ተነስቶ እንደነበር በቤተ ክርስቲያን ታሪክ ተመዝግቧል።
ይህ በሀገራችን ተነስቶ የነበረው ሐሳዊ መሲህ ልክ እንደ እውነተኛው ክርስቶስ 12 ሐዋርያት፣ 72 አርድእት እና 36 ቅዱሳት አንስትን አስከትሎ እኔ ክርስቶስ ነኝ እያለ ሲንቀሳቀስ ንጉሡ አስቀርበው አንተ ማን ነህ ቢሉት በድፍረት እኔ ክርስቶስ ነኝ ብሏቸው እንደነበር፣ ንጉሡም ክርስቶስማ ከድንግል ማርያም ተወልዶ አስተምሮ ተሰቅሎ ዓለምን አድኖ ከሞት ተነስቶ አድርጓል፣ ዳግም ዓለምን ለማሳለፍ ይመጣል፣ አንተ ግን ማን ነህ ቢሉት አዎ ትክክል ኖት፣ ከዚህ ቀደም ከቤተ እስራኤል ከምትሆን ከድንግል ማርያም ተወልጄ አስተምሬ ተሰቅዬ ሞቼ ተነስቼ አርጌ ነበር። አሁን ደግሞ ጥቁሮች ወይንም አፍሪካውያን ባይተዋር አደረገን እንዳይሉን ከእናቴ ከድንግል መርዓተ ወንጌል ለጥቁሮቹ ዳግም ተወልጄ ነው አላቸው። ንጉሡም ሰይጣን በሰው እያደረ እንዴት ይጫወታል ብለው በሰይፍ አስቀጡት፣ አንገቱን አስቆረጡት፣ ተከታዮቹም ተበተኑ ይባላል። በሁለተኛ ደረጃ ጦርነት ድሮም የነበረ የዚህ ዘመን ጦርነት ግን የበዛ እና በብዙ ሀገራት የሚካሄድ ነው። የድሮ ጦርነት ሴቶችን፣ አቅመ ደካማ ሽማግሌዎችንና ሕፃናትን ለእልቂት የማያጋልጥ ነበር። የዘመናችን ጦርነት ግን ማንንም የማይለይ ለማንም የማይራራ ሁሉንም የሚደፈጥጥ እና የሁሉን ደም የሚያፈስ አሰቃቂነቱ ከመግለጫ ቋንቋ በላይ ሆኖ ይታያል። ይህንንም ጌታችን የዳግም ምጽአቱን አስመልክቶ ምልክት ለጠየቁት ለደቀ መዛሙርቱ ሁለተኛ ምልክት አድርጎ ጦርንም የጦርነትንም ወሬ ትሰሙ ዘንድ አላችሁ፣ ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ፣ ዳሩ ግን መጨረሻው ገና ነው፣ ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳልና ሲል ለሐዋርያቱ ጌታችን የተናገረው። በሶስተኛ ደረጃ ረሃብ ነው። የረሃብ ወሬ ወደ ሌላ ሀገር መሄድ ሳያስፈልገን በገዛ ሀገራችን የምናየው የምንዳስሰው፣ ያለው ለመርዳት የሌለው ለጸሎት የሚሮጥባት ሀገራችን ኢትዮጵያ አለች። ይህም ሰው ሰራሽ ችግር ለጠላቶቻችን መሳለቂያ አድርጎን ይኖራል። በተለይ የተፈጥሮ ችግር ሳያጋጥማት በሰው ሰራሽ ችግር 800,000 ሕዝብ ለአስቸኳይ እርዳታ የተጋለጠበት ሁኔታን ስንመለከት እጅጉን ያሳዝናል። ይህም አይነት በጥልና በተንኮል በጭካኔ ሰዎች የሚፈጥሩት ችግር የምጽአት ሶስተኛ ምልክት ሆኖ በጌታችን ለደቀ መዛሙርቱ ተናግሯል። ረሃብም ቸነፈርም በልዩ ልዩ ቦታ እንደሚሆን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያቱ አስተምሯል። የተወደዳችሁ ክርስቲያኖች ሆይ ይህችን ዕለት በማሰብ የጌታ መምጫን በማሰብ ስለ ራሳችን ስለሰራነው ሥራ፣ ስለ ነፍሳችን ስለበደልነው ይህን ሁሉ በማሰብ አምላካችን ይቅርታ ጠይቀን የነፍስ ሥራን ሰርተን መብራታችንን ይዘን ንጉሳችን ክርስቶስን እንድንጠባበቅ የእሱ መልካም ፍቃድ ይሆንልን። ይቆየ